በጊዜው የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ፣ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና ሌሎች የመንግስት ባለስልጣናት የተሰማቸውን ጥልቅ ሐዘን ከእንባ ጋር ታጅበው ገለጹ። ሃጫሉን ግን አላነሱትም። የአርቲስቱን አስክሬን ለማጀብና ለመሸኘት በሺህ የሚቆጠሩ ሰዎች ከአዲስ አበባ ዙሪያ ወደ መዲናዋ አዲስ አበባ ተመሙ። ይሄ ጉዞ የጀመረው ከሰኔ 23 ንጋት በፊት ነበር። ብዙም ሳይቆይ የአርቲስት ሃጫሉ ሁንዴሳ አስክሬን ግብዓተ መሬት መፈጸም ባለበት ስፍራ ላይ አለመግባባት ተፈጠረ። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና በጊዜው የአዲስ አበባ ምክትል ከንቲባ የነበሩት ኢንጂነር ታከለ ኡማን ጨምሮ የመንግስት ባለስልጣናት የአርቲስቱ ቤተሰቦች ቀብሩ እንዲፈጸም የሚፈልጉት በአምቦ እንደሆነ ተናገሩ። የሃጫሉ ወንድም ሀብታሙ ሁንዴሳ ቤተሰቡ ሃጫሉ እንዲቀበር የሚፈልገው በአምቦ ከተማ ውስጥ ነው ሲል በወቅቱ ለቢቢሲ ተናገረ። የአርቲስት ሃጫሉ አስክሬን ከጳውሎስ ሆስፒታል አምቦ ያመራ ቡራዩ ከደረሰ በኋላ የቀብር ስርዓቱ በአዲስ አበባ ነው መፈጸም ያለበት የሚሉት ወደ አዲስ አበባ እንዲመለስ ተደርጎ ለተወሰኑ ሰዓታት በኦሮሚያ ባህል ማዕከል ውስጥ እንዲቆይ ተደረገ። ከዚያም አስክሬኑ በአዲስ አበባ ስቴዲየም አቅራቢያ ከሚገኘው የኦሮሚያ ባህል ማዕከል በሄሊኮፕተር ተጭኖ ከአምቦ ከተማ በቅርብ ርቀት ወደምትገኘው ሆሞቾ አሜሽን ኢንጂነሪንግ ኢንዱስትሪ ተወሰደ። ማክሰኞ ሰኔ 23 ጃዋር መሐመድና በቀለ ገርባን ጨምሮ 35 ሰዎች በቁጥጥር ስር እንዲውሉ መደረጉን የፌዴራል ፖሊስና የኦሮሚያ ፖሊስ ኮሚሽነር በጋራ በሰጡት መግለጫ አሳወቁ። በወቅቱ ጃዋር ላይ ከቀረበው ክስ መካከል በጃዋር መሐመድ የሚመራው ቡድን የአርቲስት ሃጫሉ ሁንዴሳን አስክሬን ወደ አምቦ እንዳይሄድ አድርጓል የሚል ነበረ። የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ በበኩላቸው በጃዋር መሐመድ የሚመራው ቡድን አስክሬኑ በቤተሰቡ ጥያቄ መሰረት ከጳውሎስ ሆስፒታል ወጥቶ ወደ አምቦ እየተሸኘ ሳለ ከቤተሰቡ ፍቃድ ውጪ ቡራዮ ሲደርስ ወደ አዲስ አበባ እንዲመለስ አድርጓል ሲሉ ተናገሩ።